ሰላም ባለትዳሮች እንኳን ወደ ትዳር ዓለም መጣችሁ። ዛሬ የተለያዩ እቃዎችን ነው ማሳያችሁ። ከመጀመሪያ ያው በባለትዳር ስትሆኑ የሚያስፈልጋችሁ ብዬ የማስበው ስቶቭ ነው፣ የምግብ ማብሰያ። አንደኛው ስቶቭ ይሄኛው ነው። ይሄኛው ኖርማሊ በማስቀመጥ ነው የምንሰራው። እኛው ደግሞ ኪችን ካቢኔት ላይ ተገጥሞ የሚሰራ ተች ስቶቭ ነው ማለት ነው። ከዚህ ስንጀምር ይህ ተች ስቶቭ ዋጋው 9500 ብር ነው። ታይመር አለው፣ የራሱ ኮንትሮል ማድረጊያ አለው። ከ2 ሰዓት በኋላ ከ1 ሰዓት በኋላ እኛ እንደፈለግነው ደቂቃ ሰጠን ዝጋልን ብንለው መዝጋት ይችላል። ዋተር ፕሩፍ ስለሆነ ውሃ ምናምን የተለያዩ ነገሮችን አያስገባም። በጣም ምርጥ እቃ ነው። ከዛ በተጨማሪ ደግሞ ስቲም ያደረገ ያ ማለት ውሃ ያተነነ ለረጅም ሰዓት መቆየት ይችላል። ከውበት አንፃር ከሳይዝም አንፃር ትልልቅ ድስቶችን ማስቀመጥ ይችላል። ውበቱን በጣም ነው የሚያምረው። በዚህ ብራንድ አለ ማለት ነው። ከዛ በተጨማሪ ደግሞ ኤልኤንጂ ሚል ብራንድ አለ። ብዙ አይነት ብራንዶች ናቸው ያሉት። በነሮሻን አሉ፣ የተለያዩ ብራንዶች አሉ። ይህ ደግሞ እንደምታዩት ኪችን ካቢኔት ላይ ወስደን በማስገባት ማለት ኪችን ካቢኔት ላይ መቀበር የሚችል ስቶቭ ነው። ይሄኛው ደግሞ ከሌላው ላይ ለየት የሚያደርገው ሙሉ በሙሉ ተች ስለሆነ ሁሉንም ኮንትሮል ማድረግ እንችላለን ማለት ነው። የዚህ ዋጋ 19500 ብር ነው። ትልልቅ ድስቶችን ስጋ ወይም ደግሞ ዶሮም ስንሰራ ለተለያዩ ለፕሮግራሞች የሚሆኑ ነገሮችን መስራት እንችላለን። የዚህ ዋጋም 19500 ብር ነው። ትልልቅ ድስቶችን ሳይነካኩ ጎንና ጎን አድርገን መስራት እንችላለን። ባለ 7 ዋት ነው። ይህንን እቃ ማዘዝ የምትፈልጉ ከሆነ ደግሞ ያው ታች ላይ ስልክ ይቀመጥላችኋል። ሙሉ ወቅታዊ ዋጋውን ደግሞ ለማግኘት የቴሌግራም ቻናል አለ፣ እዛ ገብታችሁ ማየት ትችላላችሁ። ፍሪጆች ደግሞ ያው በርታ ብለው ለሚጀምሩ ባለትዳሮች በጣም ቤስት ብዬ የምመርጥላችሁ ይህ ሚዲያ ፍሪጅ ነው። ይህ ሚዲያ ፍሪጅ ከሌሎቹ ለየት የሚያደርገው ፋን ሲስተም ነው። ፋን ስላለው ያው ሽታ አይፈጥርም፣ በረዶ አይሰራም። ከዛ በተጨማሪ ኩለር ቦክስ አለው። ያ ደግሞ ለዳቦ ለእንጀራ ለተለያዩ ነገሮች ማስቀመጫ ይሆናል። ፍሪት ክሪስፐር ሩም አለው። ያ ደግሞ የፍራፍሬ ማስቀመጫ ነው። ለረጅም ሰዓት መያዝ ይችላል። 10 ዓመት የሞተር ዋስትና አለው። ከዛ በተጨማሪ ደግሞ ሙሉ በሙሉ ሲልድ ስለሆነ ከአደጋ ራሱን መጠበቅ የሚችል ፍሪጅ ነው። የራሱ መደርደሪያዎች አሉት እንደምታዩት 1 2 ከታች ላይ ደግሞ ያው 3 4 5 እያለ እስከ 6 ድረስ መደርደሪያ ድረስ አላቸው። የዚህ እቃ ዋጋ 98000 ብር ነው። በጣም ምርጥ እቃ ነው። በዚህኛው ከፍ ያለ ሳይዝ ነው፣ 386 ሊትር ነው። አነስ ያለ ሳይዝ ደግሞ ባነስ ያለ ሳይዝ ወይም ደግሞ መጀመር የምትፈልጉ ካላችሁ የበረዶ ቤቱ ሰፋ ብሎ የታችኛውም የፍራፍሬ ማስቀመጫ ክፍሉ መጠነኛ ሆኖ ሁለቱም ተመጣጣኝ የተሰራ ፍሪጅ ነው። ይህን ክሪስታል ፍሪጅ መርጥላችኋለሁ። ይህ ፍሪጅ እንደምታዩት ባለብረት ስለሆነ ክብደትን መቋቋም ይችላል። ያው ባለመስታወት የሚሆኑ አሉ፣ እንደየብራንዱ የተለያየ ነው። ልጆች ካሏችሁ ያው ባለትዳር ሆናችሁ ልጆች ካሏችሁ መቆለፍም ስለምትችሉ ያው በሩን እየከፈቱ እየዘጉ እቃ አይጥሉባችሁም፣ አይሰብሩባችሁም ማለት ነው። ለዛ ነው አንደኛ ፐርፐዙ። ከዛ በተጨማሪ ደግሞ የራሱ የሆነ የፍራፍሬ ማስቀመጫ ክፍል አለው። የታችኛው ሰፊ የሆነ በቂ የሆነ ወደ ጎን ሰፋ ያለ ስቶሬጅ ነው ያለው። የዚህ እቃ ዋጋ 55000 ብር ነው። አንድ ላይ ለምትገዙ ሰዎች ደግሞ ያው የተለየ ዲስካውንት አለ። ያንን ደግሞ ቴሌግራም ላይ ገብታችሁ ወይ ቀጥታ በመደወል ነው እኔ ጋር ኔጎሺየት የምታደርጉት ማለት ነው። ስለዚህ ወቅታዊ ዋጋውን ደግሞ ቪዲዮውን በሚለቅበት ሰዓት ቫሪ ሊያደርግ ስለሚችል የቴሌግራም ቻናል ላይ ማየት ትችላላችሁ። ከዛ በተጨማሪ ደግሞ ወደ ቴሌቪዥን እንሄድና ለቴሌቪዥን ለጀማሪ ባለትዳሮች ወይም ደግሞ ጀምረው ደግሞ ለሚያሳድጉ ሰዎችም የሚሆኑ ቲቪዎችን ላሳያችሁ። ቲቪዎች ከ43 ኢንች ቲቪ ቤስት ብዬ የምመርጥላችሁ ይህ ሴኒክስ ቴሌቪዥን ነው። የሴኒክስ ቴሌቪዥን ፍሬምለስ ስለሆነ በጣም ነው በዲዛይን ደረጃ የሚያምረው። የራሱ ብሉቱዝ አለው። ከስፒከር ጋር በገመድም ያለ ገመድም ማገናኘት እንችላለን። የሪሲቨር ወጪም ይቀንስላችኋል። ለምን ራሱ ላይ ሪሲቨር ተገጥሞለት ነው የሚመጣው። የሪሲቨር ደግሞ ብቻውን እንዲሰራ የምትፈልጉ ሰዎች ካላችሁ በሌላ ብራንዶች አሉ። ያው ስቴብል የሆነ ፈጣን የሆነ ስሙዝ የሆነ ሶፍትዌር ነው የተገጠመለት። ከዛ በተጨማሪ ደግሞ የራሱ ባለ ትሪፕል ኤችዲኤምአይ ኬብል መቀበል የሚችል ሲሆን ስፒከሩም ሃይፋይ ነው። ያ ማለት ወፍራም ድምጽ አለው። በራሱ አሪፍ ድምጽ ነው። ያለ ስፒከር መጠቀም ለምትፈልጉም ይሆናል ማለት ነው። ካስት ያደርጋል። ይህንን ቴሌቪዥን እንደ አማራጭ መርጥላችኋለሁ። ከዛ በተጨማሪ ደግሞ ከሌላው ለየት የሚያደርገው የፈለጋችሁትን ሶፍትዌር ብትጭኑ መቀበል ያስችላል ማለት ነው። የዚህ እቃ ዋጋ 38500 ብር ነው። ወቅታዊ ዋጋው ደግሞ ያው ቴሌግራም ላይ አምነን ኤሌክትሮኒክስ ብላችሁ ሰርች ብታደርጉ እዛ ጋር ፖስት የምናደርግ ይሆናል ማለት ነው።
እያንዳንዱን እቃ ዋጋዎችን እዛ ጋር እናሳያችኋለን። ይሄ በ43 ኢንች ዋጋ ነው። በተለያየ ሳይዝ አለው። በ32 በ55 በ65 እስከ 75 ኢንች ድረስ አለ። ግን ያው ለባለ ትዳር ብዙ ጊዜ በዚህ ነው በ43 ነው ኮመን ሆኖ የሚጀምረው ማለት ነው። ወይም ደግሞ በ32 እንጀምራለን የምትሉ ካላችሁ ምርጥ ቴሌቪዥን ላሳያችሁ። በ32 ኢንች ደግሞ ጃፓን የሰራችው ምርጥ ካለ ያም ብራንዱ አክሲስ ነው። አክሲስ ደብል ግላስ ስለሆነ ልጆች ላሏችሁ ቤተሰቦች ያው ፕሮቴክሽን አለው ማለት ነው። ያ ማለት ስልካችሁ ላይ እንደሚለጠፍ ስክሪን ስለሆነ የሆነ ነገር ቢወረወር መቋቋም ይችላል። ከዛ በተጨማሪ ደግሞ እርጥበት ባላቸው ነገሮች ብትወለውሉት ምንም ስክሪኑ ጋር የሚፈጥረው ነገር የለም ማለት ነው፣ ውሃ እስካልገባበት ድረስ። እንደምታዩት ስፒከሩ ሃይፋይ ነው። ያ ማለት ወፍራም ድምጽ አለው። ደብል ፍላሽ ነው የሚቀበለው። ያ ማለት ያው እንደፈለጋችሁ አጀስት አድርጋችሁ እንደ አማራጭ መጠቀም ይችላል። 4K ቪዲዮዎችን ማጫወት ይችላል። ከዛ በተጨማሪ ደግሞ የምስል ጥራቱና ድምጹን እንደፈለጋችሁ አጀስት ማድረግ በራሳችሁ ምርጫ መቀያየር፣ ድምጹን ማወፈር፣ ማቅጠን፣ ምስሉን ደግሞ ማታ ሲሆን ማደብዘዝ አይን እንዳይጎዳ፣ በቀን ሲሆን ብራይት ማድረግ ይቻላል። ሁሉ ነገሩ በጣም አሪፍ ሆኖ የተሰራ ቴሌቪዥን ነው። ለጀማሪ ባለትዳሮች ያው በ32 ኢንች እንጀምር የምትሉ ካላችሁ ይሄንን ብራንድ አድቫይስ አደርጋችኋለሁ። ብራንዱም አክሲስ ነው። የዚህ ዋጋ 18800 ነው። ዋጋውን ደግሞ ቴሌግራም ወቅታዊ አሁን ልገዙ የምትፈልጉ ከሆነ ቪዲዮ አሁን ከደረሳችሁ ቴሌግራም ላይ ገብታችሁ ወቅታዊ ዋጋውን ማየት ያስፈልጋል ማለት ነው። አሁን ላይ ይሄ ቪዲዮ የተቀረጸበት ሰዓት ላይ 18800 ብር ነው። ጁስ ደግሞ እንፈልጋለን የምትሉ በጣም አሪፍ የጁስ መፍጫ ልምረጥላችሁ። ይህ ሳዮና ብራንድ ነው። በሳዮና ብራንድ የራሱ ጁስ መፍጫ አለው። ከዛ በተጨማሪ ቅመም መፍጨት ያስችላል። አነስ ያሉ ጁሶችንም በዚህ መጠቀም ትችላላችሁ ልጅ ካላችሁ። ከዛ በተጨማሪ ደግሞ እዚህ ጋር የምታዩት የቡና መፍጫ ነች። እቺኛ ቅመም መፍጫ ነች፣ እቺ የቡና መፍጫ ነች። ሶሪ በዛ መንገድ ነው የሚሰራው። ይህንን ለቅመም መፍጫ መጠቀም ትችላላችሁ ማለት ነው። እና የዚህ ዋጋ 5800 ብር ነው። በጣም አሪፍ እቃ ነው። ከዛ በተጨማሪ ደግሞ ጠርሙስም ስለሆነ በረዶም ክራሽ ያደርጋል። ያ ማለት አቀዝቅዛችሁ መጠጣት ከፈለጋችሁ በጣም ተመራጭ ነው ማለት ነው። ባላንድ ወይም ደግሞ ዋጋ እንዲቀንስላችሁ ደግሞ ከፈለጋችሁ ይህ ሆቢ ሎቢ ብራንድ ነው። ዋጋው 3800 ብር ነው። ከዋጋ አንፃር በጣም ምርጥ እቃ ነው። ብቻውን ነው ያለው። አንድ ላይ ጃርንት ጆግ ብቻ ውስጥ ላይ ደግሞ የቡና ከጨመራችሁ 4800 ብር ነው። እንደየብራንዱ እንደየሳይዙ እንደየታይፑ ይለያያል ማለት ነው። ጃር በመግዛት ደግሞ ሌላ ያልተፈለገ ውጭ ውስጥ እንዳትገቡ ለባለትዳሮች የውሃ ማጣሪያ ያስፈልጋቸዋል። ቧንቧ ወይም ኖርማሊ የወንዝም ውሃ ቢሆን የሚያጣራ የውሃ ማጣሪያ ነው። ከነዚህ ውስጥ ያው አንዱን ሳምፕል መርጥላችኋለሁ። ይሄኛው ብራንድ ስማርት ነው። ስማርት ከሌሎቹ ለየት የሚያደርገው የራሱ በር አለው። ያው በር ሲኖረው ብናይ ነገሮችን በሚጠረግበት ሰዓት መቋቋም ይችላል። ከዛ በተጨማሪ ደግሞ ሙቅና ቀዝቃዛ ውሃ ይሰጣል። ኖርማል የተጣራ ውሃ ይሰጣል። ከስር ላይ ፍሪጅ ስላለው ደግሞ የተጀመረ መጠጥም ቢሆን ማቀዝቀዝ ይችላል ማለት ነው። የዚህ ዋጋ 23500 ብር ነው። በጣም ምርጥ እቃ ነው ማለት ነው። ይህንን እቃ ወቅታዊ ዋጋውን ደግሞ ለማወቅ ከፈለጋችሁ የቴሌግራም ቻናላችን አለ። እዛ ገብታችሁ ማየት ያስፈልጋል። አጠቃቀሙን ጥንቃቄውን ደግሞ በቀጣይ ቪዲዮዎች ቀድሞ የተለቀቁ ቪዲዮዎች አሉ። እነዛ ገብታችሁ በማየት እቃውን መጠቀም ትችላላችሁ ማለት ነው። ከውሃ ማጣሪያ በተጨማሪ ወደ ኦቭኖች ያስፈልጋችኋል ብዬ አስባለሁ። ኦቭን የምትገዙ ሰዎች ስቶቭ፣ የዳቦ መጋገሪያ፣ ፒዛ መስሪያ ምናምን ያላችሁ ሌላ ወጪ አታወጡም። ይህንን አንድ ላይ ሁሉን ነገር ከበር አድርጎ መያዝ የሚችል ስራ ማሽን ስለሆነ ይህንን እቃ እንድትገዙ መክራችኋለሁ። ከነዛም ውስጥ በዋጋ ደረጃ ተመጣጣኝ የሆነው ይህ ብራንድ ነው። ይህ ብራንድ 4 ኤሌክትሪክ በሆነ ማለት ሲሊንደር የምትፈልጉ ሰዎች ካላችሁ መሆን ስለሚችል አንዳንዴ መብራት በሚጠፋ ሰዓት ሲሊንደር መጠቀም ትችላላችሁ። አደጋውን መቋቋም እንዲችሉ ተደርገው ነው የተሰሩት እነዚህ ማሽኖች ማለት ነው። ስለዚህ ከዚህ ውስጥ ስንጀምር ዳቦ፣ ፒዛ ያለ ዘይት የሚሰሩ ምግቦች መስራት የሚያስችል ሊጥ የሚያኮፍስ ኬክ የሚሰራ ማሽን ነው። ይህንን ብራንድ 53500 ብር ነው። በጣም ምርጥ እቃ ነው። ይህንን እቃ ማዘዝ ትችላላችሁ ማለት ነው። የዚህ እቃ ወቅታዊ ዋጋውን ደግሞ ያው ቴሌግራም ቻናላችን ላይ ገብታችሁ ማየት ትችላላችሁ።
ከዛ በተጨማሪ ደግሞ ያው ባለቤቶቻችሁን ልብስ በማጠብ እንዳታደክሟቸው የልብስ ማጠቢያ ያስፈልጋል። ከልብስ ማጠቢያዎች ማኑዋል እና አውቶማቲክ ዋሽንግ የሚባሉ አሉ። ብዙ ጊዜ የውሃ ችግር ላለባቸው ቤቶች አውቶማቲክ አይመረጥም። ማኑዋል ሲሆን ደግሞ ያው አድካሚ ነው። ስለዚህ አሁን ላይ ጥሩ ዋሽንግ ማሽን የሚባለው አውቶማቲክ ሆኖ ውሃም ከላይ ገልብጠን መጨመር እንድንችልበት ተደርጎ የተሰራ ዋሽንግ ማሽን አለ። ብራንዱም ማዲቫ ነው። ማዲቫ እንደምታዩት የኮሪያ ምርት ነው። ስማርት ኢንቨርተር ሞተር ስለሚጠቀም የልብሱን ክብደትና የማሽኑን የሞተሩን ፍጥነት አጀስት እንዲያደርግ ተደርጎ የተሰራ ፖዚ ኮንትሮል ሲስተም የተገጠመለት በመሆኑ በጣም ምርጥ እቃ ነው። የዚህ ዋጋ በ16 ኪሎ ግራሙ 78500 ብር ነው። በሌሎቹ በቅናሽ ዋጋ አሉ። ያው ቤስት ብዬ ማስበው ይሄን ነው። አንዳንዴ የውሃ ችግርም ካለ ያንን ችግር ከነ ችግሩ ተቋቁሞ መስራት የሚችል ስለሆነ ይሄን መርጥላችኋለሁ። በማኑዋልም አለ። በዋጋ ደረጃ እንዲቀንስላችሁ ከፈለጋችሁ በማኑዋሉ ከ40 ሺህ ብር ጀምሮ እስከ 64 ሺህ ብር ድረስ አለ ማለት ነው። በአውቶማቲክ ግን ያው ቤስት ብዬ መርጥላችሁ ውሃም መገልበጥ ስለሚያስችል ይሄንን መርጥላችኋለሁ ማለት ነው። የእነዚህን እቃ ዋጋ ቶታል ድምሩ ማክሲመም ከ200 ሺህ ከ150 ሺህ አይበልጥም። አንድ ላይ ይሄን ሁሉ ብትገዙ ማለት ነው። ይህንን እቃ በማዘዝ ደግሞ አንድ ላይ በምትገዙበት ሰዓት ዋጋውን ደምራችሁ ያው ቶታል ድምሩን አልሰራሁትም ደምራችሁ ማምጣት ቻላችሁ። ግን እያንዳንዱ እቃ ላይ አንድ ላይ ሁሉንም የሚገዛ ሰው ካለ ከ10 እስከ 20% ዲስካውንት እናደርጋለን። እነዚህን እቃዎችን ወቅታዊ ዋጋውን ገብታችሁ ቴሌግራም ቻናል ላይ በማየት ማዘዝ ትችላላችሁ። የእቃዎችን ዲቴል ደግሞ ማየት የምትፈልጉ ከሆነ ያለፉትን ቪዲዮዎችን ወይም ደግሞ አሁን የምንሰራችሁን ቪዲዮዎች ገብታችሁ ማየት ይቻላል ማለት ነው። ቀጣይ እንድንሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት መስጫ ሴክሽን ላይ ይሄንን እንፈልጋለን ብላችሁ ጻፉልኝ። የዩቲዩብ ፔጅ የምትወዱት ከሆነ ሰብስክራይብ፣ ፎሎ ማድረግ አይረሳ። ከዛ በተጨማሪ ደግሞ ላይክ ማድረጉ የምታውቋቸውን ሰዎች እቃ የሚፈልጉ ከሆነ ሼር አድርጉላቸው። እስከ መጨረሻው ድረስ ስለተከታተላችሁን እናመሰግናለን።